ላይ ለጴንጤ የምታሳዩትን ንቀት እያየሁ ዝም ማለት ከሆነ በኋላ አልችልም። የሐሳብ ቅርሻትን እዚህ ሄደህ የፈለክበት ማቀርሸት ትችላለህ። ኤርሚያስ አበበ በድጋሚ የአንድ ወንድም ገመና በአደባባይ ላይ አውጥቶ ይሄ ክፉ ልብ ሁሉ ጊዜ ከሱ ጋር የተቀመጠ ነው። ኤርሚያስ ጋር የዳዊትን ሕይወት የዳዊትን ኑሮ የዳዊትን የቤተሰብ ስታተስ አጥንቶ የተበላሸ ነገሮችን ፈልፍሎ አግኝቶ እሱን በማሸማቀቅ እኔ በግሌ ክርስትናውና ቅንነቱን እያጣ ይመስለኛል። ይሄ ሰው አጃይብ እኮ ነው። ለወንጌል ብለውና ለኢየሱስ ብለው ወንድሞቻቸውን የሚያሳድዱ መጀመሪያ በወንድነት ሳትኮራ ምን ወሬ ታበዛ? እኔ ሮማንስ አልችልም። ሮማንቲክ ነገር ቢዝነስ ጠላ፣ መጠጥ፣ ግሮሰሪዎችንና ጭፈራ ቤቶችን የሚያስተዋውቀውን ሰውዬ በመድረካችሁ ላይ አቁማችሁ ጴንጤን ታሰድባላችሁ። ትክክለኛውን የጎጃም ጠላ ባለ ይዘቱን ጠብቆ በኬሚስቶች የሚጠመቅበት ቤት ነው። ኢየሱስም በዚህ ልክ እየተቃወማችሁ ለምን ቤተክርስቲያን ነው የምትቃወሙ? ኢየሱስ ጌታ ነው ሲባል አዎ ይከፋናል ይላሉ። ኢየሱስ ሲባል ይከፋቸዋል? አዎ ይከፋናል። አሁን ለምሳሌ እኛ ቤተክርስቲያን ሰው ኢየሱስ ብሎ ሲጠራን ይከፋል። በስንዴ የገባ ሃይማኖት ይላል እንዴ? ታዲያ በሳንጃ ይግባል? በስንዴ የገባ ሃይማኖት ይዛቸው እንኳን ገባ እና በምን እንዲገባል ነበር የፈለገው? በሰይፍ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂምቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳብ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ይመቻችሁ። ደሬን ጀሙ ላይ ጉድ ያስባለውን ቤት ላሳያችሁ። አረ ጀሙ ሌላ ታሪክ ውስጥ ገብታለች። ለቡና ፊጋ ላይ የሚታወቀው ሰናይ ጠላ ጀሙ ላይም ተከፍቷል። ሰናይ ጠላ የጎጃም ጠላ ባለ ይዘቱን ጠብቆ በኬሚስቶች የሚጠመቅበት ቤት ነው። በነፃ ፕሮሞሽን ሰራልን እንዳይሉኝ አይኑ እስኪገለባበጥ ድረስ እንግዲህ አይኑ እንዲህ እስኪንሸዋረር ድረስ ያደረሰው ጠላ ነው። ጠላና ጠጅ ሲያስተዋውቅ ጴንጤዎች ትዛላሉት። ኢየሱስ ጌታ ነው፣ መዳን በሌላ በማንም የለም እያሉ የሚሰብኩትን በዚህ መልኩ መድረክ ላይ ቆሞ ደግሞ እየነቀፈ ነበረ። ረጋ ብለን እኮ ነው መጋቢ አዲስ የሚያስተምሩት እና ቴዎድሮስ የሚያስተምሩት እንደምን አላችሁ ደህና አላችሁ እኮ ነው የሚሉት። በደንብ የሚሰማም እኮ ላይሰማ ይችላል። በአውደ ምሕረታቸው ላይ ሆኖ በመድረክ ላይ ሲያላግጥ የነበረ ሰው ነው። በማን? በወንጌላውያን አማኞች በአደባባይም ሆኑ በቤተክርስቲያን ውስጥ በሚሰብኩቱ ላይ እንደዚህ በዚህ ሁኔታ እያለገጠና እያንጓጠጠ ነበረና ይህ ሰው በተመሳሳይ እንግዲህ የጠላ ቤት ማስተዋወቂያ የጠጅ ቤት ማስተዋወቂያ ሲሰራ አይቼው በጣም ነው ያዘንኩት። በጣምም ነው ደግሞ ያሳቀኝ ማለት ነው። ማለት ምን ትላላችሁ? ከመሳቅና ከማዘን ውጪ ማለት ታዝኑላችኋላችሁ እንጂ ምንም እኮ ልታደርጉ አትችሉምና ልክ እንደነዚህ ያሉ ምን ይሁን ምን በቃ ምንም ያልገባቸው ስለ ክርስትና እዚህ ግባ የሚባል ክሉ የሌላቸው ሰዎች አፋቸውን እንዲከፍቱ ወንጌላውያን አማኞችን እንደፈለጉ እንዲናገሩ እድሉ ይሰጣቸዋል፣ መድረኩ ይሰጣቸዋል። ለአንድም ልጨምርላችሁ ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት ይኸው ቪዲዮ ስንቀርጽ እንኳን ዘፈኑ ይሰማችኋል አይደል? እና እንደዚህ አይነት ቦታ ላይ ያለው ማለት ነው ቤተክርስቲያኑ። እኛ እኮ ስማችንን እስኪጠቅሱ ወይም ደግሞ እናንተ እንዲህ ናችሁ እስኪሉን ድረስ አንጠብቅም። ማንም መሳደብ እንደፈለጉና ምን ለማለት እንደፈለጉ በደንብ ይገባናል። እና አፍተር ኦል የትኛውንም የወንጌላውያን አማኞችን ቤተክርስቲያንም ሆነ መኖሪያ ቤት አፍርሰ የራስህን ቤተክርስቲያን ልትገነባ አትችልም። እኛም አንሰማም፣ ህግም አይሰማም፣ ህግም አይፈቅድልህም። አሁን ይሄን እንግዲህ እንደ ቤተክርስቲያን አፍ እንደ ቤተክርስቲያን ተናጋሪ እንደ ፕሮሞተር አድርጎ የሚያቀርቡት በወንድነቱ እንኳን የሚያፍር ግለሰብ ነው። እኔ ሮማንስ አልችልም። ሮማንቲክ ነገር ቢዝነስ ኮንተንት ሁሉ እኔ አልችልበትም። ሰው እንደዚህ በጣም ሮማንቲክ ሲሆን ኢትስ ተርን ኦፍ ፎር ሚ። አንድም ቁም ነገር እንኳን የሌለው አንድም ትውልድ የሚያስተምር ነገር እንኳን የሌለው በወንዶቹ በህፃናት ልብ ውስጥ እንኳን ፊሜኒን የሚያበዛ ወንድ ማለት ነው። እንደዚህ አይነቱ ነው እንግዲህ ትውልድን ራሱ የሚቀጥፍ ኮንተንት የሚሰራው ማለት ነው። ግን ዛሬ መጥቶ ወንጌላውያን አማኞች ላይ አፍ ለመክፈትና አፉን ለማላቀቅ ግን
ልቡ የተከፈተለት እንደ ልቡ የሚያወራ እንደ ልቡ የሚናገርና እንደዚህ አይነቶቹን እየሰበሰቡ እያመጡ ወንጌላውያን አማኞችን ያስደፍራሉ። እዚህ ሚዲያ ላይ ለጴንጤ የምታሳዩትን ንቀት እያየው ዝም ማለት ከአሁን በኋላ አልችልም። የሐሳብ ቅርሻትን እዚህ የፈለክበት ማቀርሸት ትችላለህ። ሰምተኛ ጴንጤ የሚሰደብ ማህበረሰብ አይደለም። ስነ ስርዓት ይዘህ በክብር እንድታወራ እንፈልጋለሁ ከአሁን በኋላ። ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት ይኸው ቪዲዮ ስንቀርጽ እንኳን ዘፈኑ ይሰማችኋል። ምን ልትለም ፈልገህ ነው? ከኋላ ያሰማው ድምፅ አሜን ነው የሚለው ወይ ያ ስፍራ የጴንጤዎች ማምለኪያ ስፍራ ነው ወይ ደግሞ የአንዱ የጴንጤ መኖሪያ ቤት ነው? ዘፈኑ ይሰማችኋል አይደል? አልገባኝም። ቆይ የጴንጤዎች መዝሙር ዘፈን ነው ልትለም ፈልገህ ነው? በዘፋኞችና በመናፍቃን ተከበናል የምትለው አንድ ነገር አትርሳ። ኢትዮጵያ ውስጥ ያለ የተከበረ ህዝብ እንደሆነ ጴንጤ አትርሳ። ደግሞ ይሄን ሁሉ ሚሊዮን ህዝብ የምትናገረው አንተ ማን ነህ? ቆይ አሁን አንተ ማን ነህ? ስለ ራስህ ማታውቅ ከሆነ ግን እኔ ላስታውስህ፣ ጾታን ቀይረህ እንደ ሴት እንደ ገብረ ሶዶማውያን ቪዲዮ ካልሰራ ማንም የማያይ ተራ ቲክቶከር እንደሆንክ አትርሳ። አድብ የምትናገረው ነገር ተጠንቅቀህ ተናገር። ህዝቤን እንዳትናገር። ይኸውልህ ደግሞ ቆይ በዘፋኞች ተከበናል የምትለው አንተ ነጠላ ስለብስ አይደል እንዴ? ሃይማኖት ትዝ የሚለኝ ያው ራስህን ይወስድ። ውስጡ ዘፈን ተሸክሞ ቤተክርስቲያን ገብቶ ደግሞ ጴንጤን ለመናገር ይሞክራል። ማንም አይደለም አንተ ጴንጤን የምትናገር። በጣም ደግሞ እያሳቀኝ ያለ አንድ ቪዲዮ እየሰራችሁ በመናፍቃን ስለተከበበ በመናፍቃን ተከቧልና የሱን ርስት ለማስመለስ በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ቦታውን ለማስፋትና አረ በጣም ትገርማላችሁ። ቆይ ገንዘብ የምትሰበስቡት አጠገባችሁ ያለውን ጴንጤ ለማባረር ነው እንዴ? ምንድነው ይሄናል? ለምንድነው የምትጨነቁት? ገንዘብ አይደለም ምንም ነገር ሊኖራችሁ ይችላል። አጠገብ ያለውን ጴንጤ ግን ያለ ፈቃዱ ምንም ነገር ልታረጉ አትችልም። ጴንጤ ኢትዮጵያ ውስጥ የተከበረ ማህበረሰብ። ለነዚህ በቂ የሆነ መልስ የሰጠልኝ ይመስለኛል። በኋላ የተሰማው መዝሙር ይሁን የአሜን ድምጽ ይሁን ባላውቅም፣ በሱም በእርግጠኝነት ባላውቅም፣ ግን ደግሞ እየተናገረ ያለው እዛ ጋራ ሲጀመር መናፍቅ ሆነ ማን ሆነ ማንንም የመንቀል መብት የለም። እዛ ጋራ እንደፈለግ ካፍህን ለመክፈት እንዲመች ካልሆነ በስተቀር በስንዴ የገባ ሃይማኖት ይዛችሁ እንኳን ገባ እና በምን እንዲገባልህ ነበር የፈለግከው? በሰይፍ በጉራዴ እናትን ከልጅ አባትን ከልጅ እየለየ እያስለቀሰ እየጨፈጨፈ ደም እያፈሰሰ እንዲገባ ነው የፈለግከው? የቱ ይሻላል እባክህ? በስንዴ ይግባ። በስንዴ ብራዘር፣ ዋናው ነገር ስንዴና ገብስ ፓፓያና ግሽጣ አይደለም። ጥራጥሬና ፍራፍሬ መጥቀስ አይደለም ዋናው ነገር ብራዘር። ህይወት አለ ነው ወይ አማርኛ? ህይወት አግኝተሃል ወይ ነው አማርኛ? ህይወት አንድ በር ነው ያላት፣ ያም በር ኢየሱስ። በሱ ብታምን ህይወት አለ። ካላመንክ ግን እድሜ ልክህን ጥራጥሬና ፍራፍሬ እየጠቀስክ ግሽጣ፣ ፓፓያ፣ ሞኮሮኒ፣ ቀስ እያልክ ፓስታ፣ ስንዴ፣ ገብስ፣ አተር፣ ባቄላ እያልክ መኖር ነው የኔ ወንድም። ህይወት ያለው ኢየሱስ ጋር በምንም ይግባ። እንኳን የፍቅር ተምሳሌት ሆኖ ገባ። በዚህ መንገድ የገባውን ሃይማኖት ለመንቀፍ ማሰብ ትንሽ አይከብድም? እያረደ ነበር እንዴ መግባት የነበረበት? እየገደለ ነበር መግባት የነበረበት? እያጠፋ እየሰየፈ እያንበረከከ አንቆክ ምናምን አንገት ላይ ያለውን ያረከው ማተብ እያስፈታ። ጴንጤ እኮ እንደ ጴንጤ ሰላማዊ ህዝብ አለ እንደ ኢትዮጵያ ምድር ውስጥ? የኢትዮጵያ ምድር ሲጀመር ራሱ በሰላም ያለችውና ሰላም ያገኘችው በወንጌላውያን አማኞች ጸሎት አይደል እንዴ? ወንጌላውያን አማኞች ውስጥ የተያዘው የዱርዬ መዓት ተፈቶ ቢለቀቅ አገሪቱ አገር ትሆናለች እንዴ? እዚህ ውስጥ ያሉ የቦዘኔ ጌታ አግኝቷቸው ልባቸውን ፈውሶላቸው አንደበታቸውን እንዲገቱ ረድቷቸው አደብ እንዲገዙ ያደረጋቸው ስንት ፖለቲከኞች፣ ስንት አጭበርባሪዎች፣ ስንት አሳዳጆች፣ ስንት ሌቦች ወንጌላዊት አማኝ ቤተክርስቲያን የምትባለው አይደል እንዴ ሰብስባ አደብ ያስገዛቻቸው? ኢየሱስን አሳውቃቸው በኢየሱስ ክርስቶስ ፍቅር እየተማረኩ ህዝቤ ጸጥ ረጭ ብሎ ሲነካም ዝም፣ ስትነሱበትም ዝም፣ እናጠፋለን ብላችሁ ስትዘምቱበትም ዝም። የክርስቶስ ፍቅር ስለገባን ነው እንጂ አቅም ስላጣንም ጭምር አይደለም። በነገራችን ላይ እንደው አብዛኛዎቻችሁ በዚህ ሚዲያ ላይ የምትሉ ሰዎች ከአንድ ፓንች ከአንድ ቦክስ እንኳን የምትተርፉ አይነት ሰዎች እኮ ሆናችሁ አይደለም። ግን የያዘን ይዞን ነው እያሏችሁ ያሉት። የያዘን ይዞን ነው። አንድ ነገር ላስታውስህ፣ 90% ያንተ ኮንተንት ዘፈን ነው። ስለዚህ የምታደርገውን ነገር ነው እየተቃወምክ ያለው። መጀመሪያ ከራስህ ውስጥ ዘፈንን ጠርገህ ማውጣት አለብህ። ከዚህ አካባቢ ዘፈን ተጠርጎ ይውጣ ከማለት በፊት ማለት ነው። ሁለተኛ ቤተክርስቲያን አካባቢ ጴንጤዎች እንዳይኖሩ ብለህ የምታስብ ከሆነ ይሄ ባይዘዌ ህገ ወጥነት ነው። በህግ ራሱ ያስጠይቃል። ምክንያቱም ሀገር የጋራ እንጂ የአንድ ቤተክርስቲያን አይደለም።
እኔ ቤተክርስቲያን አካባቢ ያሉ ጴንጤዎች አንተ መናፍቃን ብለህ የምትጠራቸው ዞር ማለት አለባቸው መወገድ አለባቸው ብለህ የምታስብ ከሆነ ሐዋሳ ውስጥ ጴንጤ አይኑር እያልክ ነው። ይሄ ደግሞ ህገ ወጥ ነው። በደንብ ላስረዳ። ህገ ወጥ ነው፣ በህግ ያስጠይቃል። ሲቀጥል አንተ ሊደረግብህ የማትፈልገውን ነገር ሁሉ አንተ በሰዎች ላይ ላለማድረግ መወሰን መቻል አለብህ። ያለበለዚያ መከባበር የሚባለው ነገር በመሐከላችን ይጠፋና አንዱ ሃይማኖት አንዱን እየናቀ አንዱ ሃይማኖት አንዱን እየጠላ የሚኖርባት ሀገር ታደርገናለህ ማለት ነው። ኦኬ፣ ሐዋሳ ውስጥ በጣም ብዙ ጴንጤ ካለ ቤተክርስቲያን አይኑር እንዲል ትፈቅድለታለህ ወይ? ምክንያቱም ጴንጤም መብቱ ስለሆነ ባንተ አካሄድ። እንዲህ አይነት አካሄድ ለማናችንም አይጠቅምም ወዳጄ። ቺን ሐሳብህን እንድታስተካክል እመክርሃለሁ። ሐዋሳ ውስጥ ያው ደግሞ እስቲ ኢማጂን አድርጉት፣ ሐዋሳ ውስጥ ማለት ነው የወንጌል ስርጭት ሲባል እንኳን እናት፣ አባት፣ ሕፃን፣ ትልቅ ሳይቀር ሴት፣ ወንድ ሳይሉ በሞተር፣ በመኪና፣ በወታደር፣ በፖሊስ በምን ታጅቦ ወንጌል ስርጭት በሚሰራበት ሀገር ውስጥ እናንተን አጥፍተን እናንተን ዝም አስብለን እኛ ኑፋቂያችንንና አሰስገሰሳችንን እናስፋ ብሎ ማሰብ ሞኝነት ነው። በዚህ መልኩ ከሄዳችሁ መከባበር ሲናፍቃችሁ ይቀራል። ኤርሚያስ አበበ ሰሞኑ ምን አይነት ስህተቶች ነው የሰራው? አጃይብ እኮ ነው። ለወንጌል ብለውና ለኢየሱስ ብለው ወንድሞቻቸውን የሚያሳድዱ፣ ወንድሞቻቸውን አሳልፈው የሚሰጡ፣ የወንድምን ገመና እየገለጡ የወንድምን እርቃን እየገለጡ ለማሸማቀቅ የሚሞክሩ ግን ራሳቸውን የወንጌል ሰባኪ አድርገው የሚቆጥሩ ሰዎች እያየን ያለ ነው። እና ትዝ ካላችሁ የኖህን እርቃን ልጆቹ በገለጡ ጊዜ እንዴት አይነት ነገር እንደደረሰባቸው ታውቃላችሁ። እና ከምንም በላይ ደግሞ የክርስቶስ መንፈስም አይደለም የወንድምን ጥፋትና የወንድምን ውድቀት ተመኝቶ እንደዚህ አይነት በቀል ማድረግ ማለት ነው። ከሰሞኑ እንግዲህ በአንድ ርዕሰ ጉዳይ ላይ የውይይት ጥሪ ወይም የዲቤት ጥሪ ቀርቦለን ነበርና ያንን የዲቤት ጥሪ ወይ እቀበላለሁ ወይ አልቀበልም እንደማለት የወንድማችንን የፓስት ላይፍ ወይም ደግሞ የድሮ ባክግራውንዱን ብዙ ፔን ውስጥ ብዙ ህመም ውስጥ ያለፈበትን ጎኑን አንስቶ ብዙ ሰዎች ፊት ሊያሸማቅቀው እንደሞከረ ከአንዳንድ ወንድሞች ሚዲያ ላይ ለመስማት ሞክሬያለሁ። ይሄ ክፉ ልብ ሁሉ ጊዜ ከሱ ጋር የተቀመጠ ነው ኤርሚያስ ጋር። ይህን ደግሞ ለማሳያ ይኸው አሁንም ደግሞ በድጋሚ ወንድማችን ዳዊት የሉትራኑ ዳዊት በሳክራመንት ጉዳይ፣ በሕፃናት ጥምቀት፣ በጌታ እራት ጉዳይ ከእናንተ ጋር ከፕሮቴስታንቱ ጋር የተለያየንን አንድ አይነት አይደለንም ምናምነውና እናንተ የምታሙት አንድ አይደለም ክሪዳችን ይሄ አይደለም ብሎ ሙግቶችን ይዞ መጥቷል። በዚህ ሙግቶች ከኤርሚያስ ጋር በአባቶችም እንደገና መጽሐፍ ቅዱስም ሙግቶችን ካንተ ጋር ቀርባለሁ ዲቤት ብሎ ጠይቆታል። ይሄንን የጠየቀውን ጥያቄ ተቀብሎ ኤርሚያስ ዲቤት ከመግባት ይልቅ ይሄን ነገር ተቀብሎ ከብራዘር ዳዊት ጋራ ከመሟገት ከመከራከር ይልቅ ያደረገው የመረጠው ነገር የዳዊትን ህይወት፣ የዳዊትን ኑሮ፣ የዳዊትን የቤተሰብ ስታተስ አጥልቶ የተበላሸ ነገሮችን ፈልፍሎ አግኝቶ እሱን ያን የተበላሸ ነገሩን የተሰበረ ነገሩን አምጥቶ እሱን በማሸማቀቅ ልቡን በመስበር በማሳዘን እሱ እኮ እንደዚህ አይነት ሰው ነው በማለት ፐርሰናል የሆኑ የግል ነገሮችን አምጥቶ ወንድማችንን ከዚህ ፕላትፎርም ለማጥፋት የሄደበት ርቀት እጅግ በጣም ያሳዝናል። ትናንትና ወንድማችን ዳዊት ስለ ራሱና ስለ ቤተሰቡ በራሱ ላይ ስለተፈጠረው ነገር ሲያወራ ሰምቼ በጣም ነው ልብ ያዘነው። በዛ ምክንያት በቤቱ ላይ በህይወቱ ላይ በግል ህይወቱ ላይ በተፈጠረበት ነገር እንዴት አይነት ዋጋ እንደከፈለ፣ እንዴት አይነት እጅግ መሪር ሀዘን ውስጥ እንደገባ፣ እንዴት የጀመረውን የወንጌል ሩጫ በድፍረትና በነፃነት እንዳይኖር እንዴት ሸምቀቆ አድርጎ ይዞበት አገልግሎቱ ላይ እንዴት ተጽዕኖ እንዳሳደረበት ሲናገር አይቼ በጣም ነው ያዘንኩት በእውነት።
ከዛ ትንሽ አገገምኩ ያለውን ሰው የዛሬ 17 ዓመት የተከናወነን ክንውን አምጥቶ የግል ገበናውን በማስጣት ልጁን ከዚህ ፕላትፎርም ላይ ለማጥፋት ለማሸማቀቅ ልቡን ለመስበር አንገቱን ለማስደፋት የሄደበት መንገድ ርቀት እጅግ በጣም አሳፋሪ ነው። በጣም ነው የሚከብደው። ይሄ ሶሻል ሚዲያ የብዙዎችን ቅንነት፣ የብዙዎችን መልካምነት፣ የብዙዎችን ክርስትና ያስጣለ ነው ስላችሁ ከልቤ ነው፣ ከምር ከልቤ ነው እያልኩ ያለሁት። ብዙዎችን ክርስትናቸውን ያስጣለ ፕላትፎርም ነውና በጣም ያሳዝናል። ኤርሚያስ አበበ ላይ ከጊዜ ወደ ጊዜ እያየን ያለነው ነገር እጅግ በጣም ልብ የሚሰብር ነው። እውነቱን ነው እና ከሰዎች ጋራ በአሳብም በአመለካከትም በእምነትም አንድ እንሁን ማለት እኮ ትክክል አይደለም። አንድ ሰው አንተ የምታምንበትን አልተቀበለም ማለት ጠላት ነው ማለት አይደለም። አሁን በነ ኤርሚያስ አበበና በጀማዎቹ መሃል እያየን ያለነው ነገር ያ ነው። እነሱ ያሉትን የማይቀበል ሰው ለነሱ ደርቢ ነው። በቃ የነሱ ጠላት ነው፣ ዋንኛ ቀንደኛ ጠላት ነው። የነሱን አካሄድ የማይቀበል ሰው ለነሱ መናፍቅ ነው፣ ወይም ደግሞ ክርስቶስን እንደካደ የሚቆጠር ነውና ኤርሚያስ አበበ በዚህ ጉዳይ ላይ ምንም የሚክደው ክደት የለም። በድፍረት እንዲህ ስለተናገረ ዲቤት ሊቀርብለትም ግድ ይላል። እንዲህ ብሏል። የባኦል ነቢያት አሳቾች ማናችሁም አራቱ አብያተ ክርስቲያናት ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ በትምህርታችሁ በዚህ ጉዳይ ላይ ትውልድን የምታስቱ አሳቻውያን ናት። አሳች ስሙ፣ ትውልድን የምታስቱ አሳቾች ከተባሉ ስለዚህ የራሳቸውን ትምህርት ይዞ መጥቶ በአሳት ነው በምትለው ጉዳይ ላይ ዲቤት እናድርግ ማለት መብት አላቸው ማለት ነው። ስለዚህ አንተ ደግሞ እያስተማርክ ስላለ ኦኬ፣ አዎ እያሳታችሁ እንደሆነ ፕሩቭ አደርግላችኋለሁ ብለህ ትምህርታቸውን ይዘህ መጥተህ በወንጌላውያን አማኞች ትምህርት የማፍረስ ግዴታ አለብህ። ወዴት ነው የምትሸሸው? ከነካካ በኋላ ጠቅ ጠቅ እያደረጉ መሸሽ ትክክል አይደለም። ሉተር ብለሃል፣ መካነ ኢየሱስ ብለሃል፣ ኦርቶዶክስ ብለሃል፣ ካቶሊክ ብለሃል። ስለዚህ እነኚህ አራቱ አካላት የራሳቸውን የእምነት አቋም ይዞ መጥቶ በሳክራመንትም ይሁን በሕፃናት ጥምቀት በፈለጉት ቶፒክ ላይ ለምን በገድል በድርሳን አይሆንም? በፈለጉት ቶፒክ ልክ ከፈለገ አትናቲዮስ ጋር እንዳደረግከው በድፍረት ተቀብለ መነጋገር ግድ ይልሃል ማለት ነው። አለስ ግን ዲቤት በቀረበልህ ቁጥር ፐርሰናል አታክ የምታደርግ ከሆነ እኔ ፐርሰናሊ ፕላትፎርሙን ለቀህ ብትወጣ ደስ ይለኛል። ምክንያቱም አንደኛ ኤርሚያስ አበበን ከ5 ዓመት በፊት ነው ማውቀው። እንደዚህ አላውቀውም። እንደዚህ አይነት ስብዕና የለ። እንደዚህ አይነት ሰውን አታክ የሚያደርግ የሰውን የግል ገመና እየዘረገፉ ራሱን ብሎክ የሚያደርግ ሰው አላውቅም። ስለዚህ ተሳስተሃል። አንደኛ ንስሐ መግባት አለብህ እንደዚህ በማድረግ፣ ሁለተኛ ደግሞ ይቅርታ መጠየቅ አለብህ። ሶስተኛ ደግሞ በተናገርከው ነገር የማታምን ከሆነ ይቅርታ ጠይቅ። ትክክል አይደለውም በላቸው እንጂ ዲቤት ሲቀርብልህ መሸሽ ትክክል አይደለም። ትላንትና የሜሎስ ድምፅ አይሰማም ስትሉኝ ነበርና የሜሎስን ድምፅ ድጋሚ ይዤላችሁ መጥቻለሁ። ኢየሱስ ጌታ ነው ሲባል አዎ ይከፋናል ይላሉ። ኢየሱስ ሲባል ይከፋቸዋል? አዎ ይከፋናል። አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ ሰው ኢየሱስ ብሎ ሲጠራን ይቀፈኛል። አሁን ለምሳሌ መብረቅ ብልጭ ሲል የሆኑ ሰዎች ብዙ ጊዜ ምን እንደሚሉት በስመ አብ ወወልድ ወመንፈስ ቅዱስ ነው የምትለው። በኢየሱስ ስም በጌታ ስም ይላሉ ሰዎች። ምንም ችግር የለውም ማለት ይችላሉ። ያ ባህል ግን የመጣው ከውጭው ነው። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። ኢየሱስ ጌታ ነው ያሉት እነማን ናቸው? ሐዋርያቶች ናቸው። ለምሳሌ ሐዋርያ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ይላል። ስለዚህ ኢየሱስ ጌታ ነው የሚለውን ምስክርነት የመሰከረው ማን ነው ከተባለ ሐዋርያው ነው። ስለዚህ እየተቃወሙ ያሉት ማንን ነው? ሐዋርያቶችን ነው። ስለዚህ ኢየሱስ ጌታ ነው የሚለውን ንግግር ከተቃወሙ አዎ ይከፋናል ካሉ በሐዋርያቶቹ ይከፋናል እያሉ ነው። እንደዚህ እያሉ ደግሞ ቤተክርስቲያናችን በሐዋርያቶች ትምህርት ላይ የተመሰረተች ነች፣ ሐዋርያዊ ነች፣ ሐዋርያዊ ቅብብሎች አለን ይላሉ። ሐዋርያዊ ቅብብሎች ካላችሁ ኢየሱስ ጌታ ነው የሚለውን ለምን አልተቀበላችሁ? ስለዚህ ሐዋርያዊ ቅብብሎች ሳይሆን ሌላ አይነት ቅብብሎች እንዳላችሁ በዚህ ማረጋገጥ ችለናል። ይሄን ነው ሜሎስ ተናግሮ የነበረውና እኛም በቲክታክ ፕላትፎርም ላይ ተቆራርጠው የተለቀቁትን እንደዚህ አስተምህሮታቸውን አይተም በጣም ነው ያዘንባቸው። እንግዲህ አንድ የወንጌል ሰባኪ ነኝ የሚል ሰው በመድረክ ላይ ወይ በአውደ ምሕረት ላይ ቆሞ ኢየሱስ ጌታ ነው ማለት ስብከት አይደለም ብሎ ሲል ሰምቼ እንዴት እንዳዘንኩ በኢየሱስ ክርስቶስ ስም ኢየሱስ ጌታ ነው ሲሉ ራሱ ይቀፈኛል ይላል። እንግዲህ ያ የገድላቸው ቦዲጋርድ
ያ የገድላቸው ተሟጋጭ ሆነው ማነው ስሙ ይጠፋብኛልና ለነሱ ትክክለኛውና ስብከቱ ይሄ ነው። ለነሱ እውነተኛው ስብከት እሷም ተነስታ አርጋ በጌታ ፊት በቀኙ ቆማ ስለኛ ትለምናለች፣ ትማልዳለች። ኮሜንት ውስጥ እየገባችሁ አረ ቤተ ክርስቲያን ውስጥ እንደዚህ አይነት ትምህርት ተሰጥቶ አያውቅም፣ በአደባባይ እየዋሸህ ነው ያላችሁኝ ሰዎች፣ እሺ አሁንስ ምን ትላላችሁ? ምን ይላሉ? ሐሳብ አስተያየት አላችሁ? ምን ይላሉ? ይሄ ነው በቃ ትክክለኛ ስብከታቸው። ኢየሱስ ክርስቶስ ጌታ ነው ማለትን የሚጸየፉትና ኢየሱስ ክርስቶስ ጌታ ነው ሲባል የሚሰቀጥጣቸው እንደዚህ አይነት ትምህርት ስላላቸው ነው። እንደዚህ አይነት ጨለማ የሆነ ትምህርት ስላላቸው ነው። ሀው ታዲያ እንዴት ነው ታዲያ ኢየሱስ ክርስቶስ ጌታ ነው ለማለት የሚደፍሩት? ቲክቶክ ላይ የሆነ እንትን አየሁኝና በጣም ስቄ ልሞት። መኪና ከሌለ ወደ እኔ እንዳትመጣ፣ ቤት ከሌለ ወደ እኔ እንዳትመጣ፣ ገንዘብ ከሌለ ወደ እኔ እንዳትመጣ ትልና እሺ ትላለች። ቆይ እቺ ሴትዮ ገንዘቡን ነው ልታገባ የፈለገችው ሰውየውን ነው አልኩኝ። ጌታ ሆይ ትዳር አጣሁ። ምን ታጫለሽ? ሀገር ሁሉ ወንድ አይንሽን ክፈች እንጂ የመጣውን እግዚአብሔር ጋር ጸልያችሁ አፈፍ አድርጉ። ምንም ችግር አለ? ወንድሞች አትፍዘዙ። በኢየሱስ ስም አይኖቻችሁ ይከፈት። መንቀሳቀስ አለብህ ወይንም እግዚአብሔር ካስተኛ ከጎን እንዲያወጣልህ ጸልይ። ግን አይሆንም። እሱ ደስ ይላል። እንድታገቢ ፈቃዱን አሁን ግጥም ያለ ፈቃዱ። ስለዚህ እግዚአብሔር በትዳሪያችሁ ይባርካችኋል ብዬ ስናገር አሜን ብላችሁ አይኖቻችሁን ክፈቱ። ማቴሪያሊስቲኮች ተው፣ ቆማችሁ ልትቀሩ ነው። ተው፣ አሳሳቢ ጉዳይ እንደሆንን ታውቃላችሁ። የኛ ጉዳይ በጣም አሳሳቢ ደረጃ ላይ እንደደረሰ ታውቃላችሁ። ተው፣ አደብ ግዙ። ምንም ሳይኖራችሁ እጃችሁ ላይ ቀለበት የምታደርጉ ሴቶች ከጥልቁ ጋር ነው ኪዳናችሁ። ከጥልቁ ደግሞ አታፍሩም፣ ትጸልያላችሁ። የልቤን ሰው ባል ስጠኝ፣ እውነት አማረሽ። ደግሞ ኮች መንገድ ዳር የምትሸጠዋን ቢሆን ጥሩ። አንዳንድ ባለትዳር ሴቶች እንኳን የማያደርጉትን ገልድማችሁ። እኔ ሲጀመር እናንተ ሰይጣን አለባችሁ። እንግዲያችሁ እጄን ለመንግስት እሰጣለሁ እያለ ነበር እኮ። ካፕሽኑን አንብባችሁታል? ከምር እኮ ነው። ምንድነው አሁን አንዳንድ ሴቶችን እኔ አሁን ጠይቄ አውቃለሁ። እጃቸው ላይ ፎር ኖ ሪዝን ማለት ያለ ምንም ምክንያት እጃቸው ላይ ቀለበት ያደርጋሉ። ምንድነው ምናምን ስትሏቸው ግን አይ ሰዎች ወንዶች እንዳይለቁም ባለትዳር እንደሆነ እንዲያስቡ። ግን ደግሞ እዛ ኧረ የሚታመን ወንድ ጠፋ፣ የትኛው ወንድ ነው የምናገባው? ለትዳር እኮ የሚሆን ወንድ ጠፋ ምናምን ይላሉ። እና እንደዚህ ከላያችሁ ላይ ብሎክ እያደረጋችሁ ከላያችሁ ላይ እየገፋችሁ ከየት ይምጣሽ የኔ ከየት ይምጣልሽ እንዴ? እስቲ መጀመሪያ አውልቂውና በረከትሽን የያዘው ምናልባት ሳታገቢ እጅሽ ላይ ያጠለቅሽው ቀለበት ከሆነስ ወይም ደግሞ ኪዳን ያደረጋችሁት ከጥልቁ ጋር ነው እንዴ ያለንቸው። ኤኒዌይስ ይመቸው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ በቆንጆ ቪዲዮዎች ስለምንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ይመቻችሁ።